ተቀበለው ጌታ ኑሮው ስለነበር እንደ እርግብ በየዋህ ተቀበለው ጌታ እንደ ተስፋ ቃል። መምህር ዘላለም መልካሙ ባሪያህን መጥቷል ወደ አንተ ጨርሶ ሩጫውን። ውድ ነው ዘላለም ዋጋ የማይወጣለት መንገድ መሪ ነበር ለዘመኑ ወጣት። ገና በልጅነቱ አገልግሏል እሱም እስከ ዕለተ ሞቱ። እንደ ሻማ ቀልጦ እንደ ጧፍ አብርቶ ወንጌል የሰበከ ሕይወቱንም ትቶ አዛኝ ቅን መምህር የብዙሃን አባት መስቀል ተሸክሞ ኑሯል ስለ እውነት። ጀግና ነው እሱማ የዘመኑ ጴጥሮስ የክርስቶስን ቃል ፈትፍቶ የሚያጎርስ በኃጢአት ያረጀች የደከመችውን ነፍስ ተስፋ የሚቀጥል በወንጌል የሚያድስ ቃለ ሰናይ በጎ መዓዛ የክርስቶስ ሕግ በራሱ ያስገዛ የመምህራን በኩር የጉባኤው አድባር ዘውትር አይሰለቸው ማውራት ስለ እግዚአብሔር። አርአያ ለሁሉ የእውነት ተምሳሌት ተግሳጹ የሚመልስ ከብዙ ስህተት ሁሉን የታደለ ታላቅ የእውቀት ልቅ አክባሪ ነው ሰውን ሳይል ትንሽ ትልቅ። በሐዘን በጭንቀት ለተቸገረ ሰው ከማንም በፊት ነው ቀድሞ የሚደርሰው። የቃሉ መጣፈጥ የትምህርቱ ማማር ከሞት ወደ ሕይወት ብዙ ሰው ቀይሯል። ወንጌልን የዘራ በገጠር ከተማ በምድር የተከለ ሰማያዊ አርማ መኩሪያ የነበረ የቤተ ክርስቲያን ጌጥ በድንገት አጣ ነው ይህን መሳይ አባት። ቤታችን ቢገጥመው የሐዘን ሮሮ ታላቅ ሰው በማጣት ልባችን ተሰብሮ ለእርሱማ ተድላ ነው ማዘን ለራሳችን። ዘመኑ የከፋ ማን ነው የሚያጽናናን? አጽናኝ ነበርክ እኮ አይዞር ባይ ደጋፊ ለበጎ ዓላማ ከፊት ተሰላፊ የደከመ ጉልበት የምታበረታ መልካም ሎሌ ነበርክ የታመንክ ለጌታ። በሞት ሰብከህን አንድ አድርገህናል በመልካም ትምህርትህ ትውልዱ ይድናል። ብሔርን የማታውቅ የማትለይ በጎሳ ከወደቀበት ኃጢአት ስንት ሰው ተነሳ። ብትሄድ ለዘላለም በአካል ላናይህ ዳግመኛ አትርፈሃል አንተ ጎደለብንኛ። ወንጌል የሰበከ በአራቱ ማዕዘን አስተምሮን አልፏል በንጽህና መኖር። በቅንነት እንዳገለገለን በአምላክ እጆች ሊቀበል አክሊልን። ብትሞት በድንገት ሕይወትን ልታተርፍ ልትኖር ዘላለም በአብርሃም እቅፍ። የአምላክ ፍቃድ ሆኖ ጠርቶሃል ንጉሱ የቀን ጉዳይ እንጂ እኛም ነን ወደሱ። ለክብር የታጨ የኢየሱስ ሙሽራ ላይመለስ ሂዷል ሊኖር ከቅዱሳን ጋራ። በዓይናችን ባናየው ማንስ ይረሳዋል? እንኳን በሕይወቱ በሞቱ ሰብኮናል። አውቆበታል እሱስ እንደ ባብልህ ነው ለሞተለት አምላክ ዘመኑን የኖረው። ኑሮው ስለነበር እንደ እርግብ በየዋህ ተቀበለው ጌታ። ኑሮው ስለነበር እንደ እርግብ በየዋህ ተቀበለው ጌታ እንደ ተስፋ ቃል። እናንተ ቅዱሳን መላእክት ሁላችሁ መጥቷል ተቀበሉት ዘመኑን በሙሉ ያገለገላችሁ። እመቤቴ ማርያም የጌታዬ እናት እጅሽን ዘርግተሽ ተቀበዩ በእውነት። በተሰጠው መክሊል ብዙ ያተረፈ መልካም ባሪያ ነበር በወንጌል ያረፈ። መምህር ዘላለም መልካሙ ባሪያህን መጥቷል ወደ አንተ ጨርሶ ሩጫውን። የወልደ ሰማዕትን ነፍሱን ተቀበለው ሕይወቱ ያወራል ቸር አገልጋይ ነው። ባለጥዑም ልሳን ቃሉም ይጣፍጠው ሞታሉይ በሥጋ በነፍሱ ሕያው ነው። ስለ አምላኩ ፍቅር ሳይፈራ ሳያፍር ስለ አምላኩ ፍቅር ሳይፈራ ሳያፍር የማዳኑን ሥራ ኖረ ሲመሰክር። ምልክት ነው እርሱ የተልኮ ሚስጥር ጊዜ አላባከነም ልባም ነው መምህር። ገብቶታል በጥልቀት የዝች ዓለም ነገር። ቤተ ክርስቲያን ሆይ የወለድሽው ልጅሽ በአውደ ምሕረትሽ ላይ በመቆም በፊትሽ ክብርሽን በእንባ የሚያስተምርልሽ ደከመው መሰለኝ ሄደ ድንገት ትቶሽ። እኔም ልቤ ደማ ውስጤ ተቃጠለ እርድብን አልኩኝ ሰውነቴ ዛለ። መቼም ሰው ነኝና ሽንፈትም ተሰማኝ አዎ ሆድ ብሶኛል በኃይለኛው ከፋኝ። ውድ ነው ዘላለም ዋጋ የማይወጣለት መንገድ መሪ ነበር ለዘመኑ ወጣት።
በሃይማኖት ጸንተን በምግባርም ቀንተን የአምላካችን ሕጉን ጠብቀን አክብረን ፍሬ እንድናፈራ እየኮተኮተን በሚጣፍጥ ምክሩ ተስፋ እየመገበን የእግዚአብሔር መንግሥት ናፍቆ ያስናፈቀን ከኖረ በኋላ አይዟችሁ እያለን ቀላል የማይባል ትዝታ ሸክሞን ያጀግና ተለየን። የቀራንዮን ግፍ፣ የአይሁዶችን ክፋት፣ የጌታን ውለታ፣ የትዕግስቱን ብዛት በእኛ ልብ እንዲሳል ሰበከን በጥልቀት። አንቺ ቤተ መቅደስ ውድሽን ዘክሪው፣ የሚረሳ አይደለም በተሎ እንደሌላው። በሥጋ ፍላጎት አቅጣጫ ያልሳተው፣ ስልጣንን በመሻት ከቶ የማይጋፋው በዚህኛው ትውልድ ዘላለም ክስተት ነው። በጊዜ አይቀልድም አካሄድ ይችላል፣ የሚናገረውን በመኖር አሳይቷል። ለዚህም እኮ ነው ሁሉም ያነባለት፣ በእውነት መራር ነው እያደር ሲያስቡት፣ ሙቷል ብሎ ማመን ሆነብን አቀበት። የማይጠፋ አሻራ አስቀምጦ ሄደ፣ ሐዘኑን መቋቋም ለኛ ግን ከበደ። ድምፁ ያስተጋባል፣ ቅላጼው ይገርማል፣ ካትሮኖሱ ቁሞ ንስሐን አዋጅ ሲል የተኛ ልቦና ደንግጦ ይነሳል። በሕይወት ዘመኔ በዓመታት ልዩነት መርዶ ሰምቻለሁ ሰው ሲሞት በድንገት። የዋለ ሲያድር በሂደት ቀስ በቀስ የሞተውን ዘመድ በመጽናናት መንፈስ አውረሰዋለሁ ሐሳብ በመቀየስ። እግዚአብሔር ባወቀ ማመን እስኪያቅተኝ የመምህር ዘላለም በእጅጉ ከበደኝ። ነፍሴን በጣም ከፋት፣ አሁን ነው የገባኝ የሞት መራርነት። ውስጥ ይበላል ታላቁ ሰው ማጣት። ባለቅርንጫፉ ስር የሰደደው ዛፍ የባከለ ቀልብን መክሮ የሚያሳርፍ አውቆ የሚያሳውቅ ማር ወተት የሚግት የአምላክ የልቡ ሰው ሁለተኛው ዳዊት። የከተማው መናኝ የድሆች ምሳራት በጎ ፍሬ አፍርቶ ከኛ ሲሰናበት ባርባር ይላል ሆድን ከባድ ነው መለየት። እኛ ምን እንማር ምን ተገነዘብን? የጌታን ቃል ኪዳን በመምህሩ ሞት አየን። እሺ አባቴ ብለው ለሕጉ ተገዝተው ልክ እንደ ፈቃዱ መልካሙን አድርገው ለኖሩት ልባሞች ታላቅ ነው ስጦታው። የመምህሩን ፈለግ እንከተልና እስካለን በሕይወት በጥሩ ቁመና በመከራ ሰዓት ነፍስ እንድትጽናና ጽድቅን እናስቀድም ከንቱ ይቅርና። ከመምህሩ በረከት ያሳትፈን። ሕይወት መሰረት የሕይወት መሰረት ጌታ ኢየሱስ ሊቀ ካህናት የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት የመስቀሉ እንጨት ከሊቶስጥራ ነው ከሊቶስጥራ ነው ቤዛ ሊሆንልን ተሰቅሎ አየነው ተሰቅሎ አየነው ተሰቅሎ አየነው። የሰው ልጆች ተስፋ ተሽሮ እንዲቀር መድኃኒት አማናዊ በግ ነው ከላይ የወረደ ከላይ የወረደ የዓለምን ኃጢአት በደሙ አጠበ በደሙ